የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። ሰቅጣጩን የአባቷን ህልፈተ ሕይወት ዜና ከምዕራብ ጀርመን ፖሊስ ጣቢያ በስልክ የደረሳት አመሻሹ ላይ ነበር። ሄሎ፣ ወይዘሪት ኤሚሊ አሽክሮፍት ነሽ? አንድ ከባድ አደጋ ተከስቷል። አባትሽ ሰር ሃሪሰን አሽክሮፍት በአንድ ከባድ መኪና የመገጨት አደጋ ስለደረሰባቸው ሕይወታቸው አልፏል። አባትሽ ሕይወታቸው ያለፈው ወዲያውኑ ሲሆን የገጫቸው ሹፌር ደግሞ አምልጧል። እጅግ በጣም አዝናለሁ ወይዘሪት አሽክሮፍት። ፖሊሱ ከዚህ በተጨማሪ ብዙ ነገር የነገራት ሲሆን እሷ ግን ከዚህ በላይ ልታዳምጠው ስላልቻለች ራሷን ስታ ስልኩን ጣለችው። ጥቂት ቆይታ መለስ ሲልላት ወሬውን አምና መቀበል ስለተሳናት በከፍተኛ ድንጋጤ እየተንዘፈዘፈችና በኃይል እያለቀሰች በደመነፍስ ስልኩን አነሳችና አባቷን ያድናቸው እንደው ለመሞከር ለቀድሞ የቤተሰብ ሐኪማቸው እንደምንም ብላ ደወለችለት። ሐኪሙ ግን እውነታውን በመገንዘቡ ወዲያውኑ እሷ ወዳለችበት መጥቶ ማደንዘዣ ከሰጣት በኋላ ፓሜላን የዶክተር አሽክሮፍት የግል ጸሐፊያቸውን ከአጠገቧ እንድትሆን አደረገ። ፓሜላም በበኩሏ ከዶክተር አሽክሮፍት የፋክልቲ የቅርብ ጓደኞች መካከል ጥቂቶችን ጠራች። በማግስቱ ከቀብር ስነ ሥርዓቱ በኋላ ኤሚሊ በመቃብሩ ቅጥር ግቢ ቆማ ወደ ነበረችው ጥቁር ዴምሊር መኪና በማምራት ገቢና ውስጥ ብቻዋን ተቀመጠች። አልተሳካላትም እንጂ እንደ እሷ ሐሳብና ምኞት አባቷ ወደ ኦክስፎርድ ሲመለሱ በኦክስፎርድ ቆይታዋ ስላጋጠማት ሁሉ እንደ ሁሌው ምንም ሳትደብቅ ለአባቷ ልታጫውታቸው ነበር። ቁፋሮው ከምን ላይ እንደደረሰና የዶክተር ታይል አዲስ መረጃ ከሞላ ጎደል ምን እንደሆነም ልትጠይቃቸው አስባ ነበር። አልሆነላትም። አሁን እርሳቸው አፈር ለብሰዋል። በማይታመን ሁኔታ ደግሞ ላይመለሱ ርቀዋል። ከአሁን በኋላ መቼም አታገኛቸውም። ለዝንተ ዓለም ነውና የተለዩዋት። እንደዚህ ያለ እጅግ አሳዛኝ አጋጣሚ በሕይወቷ ሙሉ አጋጥሟት አያውቅም። ይህ በሕይወቷ ካጋጠሟት ሁሉ እጅግ አስከፊው ነው። ከዚህ ቀደም ከፍተኛ ሐዘን ወድቆባት የነበረው ከ6 ወራት በፊት የ1 ዓመት ፍቅረኛዋ ጄርሚ ክህደት የፈጸመባት ጊዜ ነበር። እርግጥ ከአባቷ ሞት ጋር ባይወዳደርም ይህም ራሱ አሳዛኝ አጋጣሚዋና እንዲሁም ሰቀቀኗ ነበር። ከጄርሚ ጋር ለመተዋወቅ የበቃችው የቢቢሲ ቴሌቪዥን በሦስተኛው የጀርመን መንግሥት አነሳስና አወዳደቅ ላይ አዲስ ጥናታዊ ጽሑፍ ጽፋ እንድታዘጋጅ ወደ ለንደን እንድትመጣ መልእክት በላከላት ጊዜ ነበር። የትዕይንቱ ቀረጻ ያለምንም እክል እንደተጠናቀቀም ጄርሚ የስንብት የራት ግብዣ አደረገላት። እሷም ግብዣውን የተቀበለችው ወዲያውኑና በጉጉት ነበር። ምክንያቱም ከመጀመሪያው ካየችው ጊዜ ጀምሮ ነበር ያማልላት። ጄርሚ በመካከለኛው ዕድሜ ላይ የሚገኝ ከመጠን ያለፈ መስህብ ያለው መልከ መልካም ነበረ። እርግጥ ባለትዳርና የ2 ልጆች አባት ነው። ጄርሚ ፈልጎ የነበረው የስርቆት ፍቅር ሲሆን ኤሚሊ ግን ወላወለች። ይህን አይነቱ አጋጣሚ ከዚህ በፊት አጋጥሟት ስለነበር
መጨረሻው እንደማያምር ታውቃለች። ይሁንና ጀርሚ ሚስቱን ለመፍታት በየፍርድ ቤቱ በመሯሯጥ ላይ እንደሆነና ፍቺው እንደተጠናቀቀም ወዲያውኑ እንደሚያገባት ሲያረጋግጥላት ምንም እንኳን ከሱ ጋር አብራው መኖር ባትጀምርም ኤሚሊ አሻፈረኝ ማለቷን ተወችና ፍቅረኛሞች ሆኑ። እናም ከዝግጅት ክፍሉ አጠገብ በነበረችው አልፎ አልፎ እንደ መኖሪያው ከሚጠቀምባት ክፍል ውስጥ ያሳለፉት ድብቅ ፍቅር አስደሳች ነበር። ኤሚሊ ስለ ጀርሚና ግንኙነታቸው ለአባቷ የነገረቻቸው ገና ከጥንስሷ አንስቶ ሲሆን አባቷም መስማማታቸውን የገለጹላት ወዲያውኑ ነበር። የእርሳቸው ፍላጎት ምንጊዜም ሴት ልጃቸው ደስተኛ ሆና እንድትኖርላቸው ብቻ ነበርና። ከ6 ወራት በኋላ ግን ሁሌ በሳምንቱ መጨረሻ ላይ እንደሚያደርጉት ሁሉ በገጠሩ ውስጥ የሚያሳልፉትን ቀጠሯቸውን ለመሰረዝ ጀርሚ ደወለላት። እርግጥ ነው ለቢቢሲ የሞል ፕላንደርሰንን ታሪክ በድራማ መልክ አዘጋጅቶ እንዲያቀርብ ተመርጦ ስለነበር ለመዝናናት ጊዜ አልነበረውም። በዚህ ድራማ ዋና ገጸ ባህሪ ሆና የምትጫወተው ዝነኛዋ ሴት ተዋናይ ፎቢ አልስመር ነበረች። እቺ ስሟ እየገነነ የመጣው ወጣት ሴት ተዋናይ ደግሞ አለቅጥ አሳብዳው ነበር። ስለሆነም ከዚያ በኋላ ያለምንም አሳማኝ ምክንያት የ3 ሳምንታት ቋሚ ቀጠሯቸው አከታትሎ ከሰረዘ በኋላ በመጨረሻ ከነጭራሹ መደወሉንም አቆመ። በዚህ ጊዜ ጀርሚ ፍቺውን አጠናቆ ፎቢ አልስመርን ሊያገባ በዝግጅት ላይ እንደሆነ የሚገልጽ አስደንጋጭ ዜና በመገናኛ ብዙሃን የተሰማው ከዚያ በኋላ ብዙም ሳይቆይ ነበር። ይህ በክብሯና በኩራቷ ላይ ቁስል ፈጥሮባት ያለፈ ነገር ነበር። በዚህም ለተወሰኑ ቀናት ያህል ኤሚሊ የአባቷን ፊት መመልከት ተስኗት ነበር። ይሁን እንጂ አባቷ ካጽናኗት በኋላ እንዲያውም ወደ መጥፎ ትዳር ከመግባቷ በፊት አስቀድማ ማወቋን እንደበጃት ነገሯት። የመጎዳቷ ጠባሳ ሙሉ በሙሉ ባይፋቅላትም ቀስ በቀስ ግን እየከሰመላት ነበር። ከጊዜ በኋላ መጎዳቷ የመነጨው ካጣችው ፍቅር ሳይሆን ከተደፈረው ክብሯና ኩራቷ እንደሆነ አወቀች። እንዲያውም አሁን ወደ ኋላ መለስ ብላ ስታጤነው በጊዜው ፈልጋ የነበረው ጀርሚን ራሱን ሳይሆን በትዳር መታሰሩን፣ ቤትና ልጆች ማፍራትንና ከሁሉም በላይ ደግሞ የሕይወቷን አዲስ ምዕራፍ ለማየት ጓጉታ እንደነበር መገንዘብ ችላ ነበር። ይህ የሕይወት ለውጥ ጀርሚን ከመፈለጓ የበለጠ ፈልጋው ነበር። እርግጥ ትወደው ነበር። ግን መጋረጃው ሲገለጥ ከጀርሚ ጋር መተሳሰሩ ታላቅ ጸጸት የሆነባት እንደነበር አረጋገጠች። መጎዳቷ ጠጥሮ ወደ ጥላቻ ከተለወጠ በኋላና የእሱ ትዝታ እየተነነላት ሲሄድ ጊዜ ደግሞ እንኳን ተገላገልኩት በማለት በደስታ አምላኳን አመሰገነች። ከሱ ጋር ፍቅር ስትጀምር ይዛው የነበረው የማፈግፈግ አቋም መሆኑ አምላክ ይመስገን ራሷን ሙሉ በሙሉ ወደ ሂትለር የሕይወት ታሪክ ፍጻሜ ላይ እንዲያተኩር ያደረገችው በአዲስ ወኔ ተሞልታ ነበር። በመጨረሻ ከበፊቱ በበለጠ ሁኔታ መጽሐፉና አባቷ እንደገና የሕይወቷ ድርና ማግ ሆኑ። አሁን ደግሞ ይህ ከሁሉም በላይ የከፋ አሰቃቂና አሳዛኝ መጥፎ አጋጣሚ ደረሰባት። የአባቷን ሞት ያዘለውን ዜና ያደረሰውን የስልክ ጥሪ እንደሰማች ኤሚሊ ወደ በርሊን በመብረር የአባቷን ሬሳ ይዛ ለመመለስ አስባ ነበር።
ሆኖም ነገሩ የገባቸው አስተዋይ ሰዎች ተከላከሏት። ከዚያ አንድ የሆነ ሰው በርሊን ወደሚገኝ ዋና ፖሊስ ጣቢያ እንድትደውል ከረዳት በኋላ ማንነቷን ያወቀ አንድ ፖሊስ ከፖሊስ አዛዡ ከወልፍጋንግ ሽሚድ ጋር እንድትገናኝ አደረገ። የፖሊስ አዛዡ የአደጋውን ሁኔታ አጽንዖት ሰጥቶ በድጋሚ ከገለጸላት በኋላ የበለጠ ማብራሪያ ሊሰጣትም ሞከረ። ከባድ መኪናው ከቁጥጥር ውጪ ሆኖ ዘሎ እግረኛ መንገድ ላይ መውጣቱን፣ ከዚያ ዶክተር አሽክሮፍትን ገጭቶ መንገድ ላይ ከዘረራቸው በኋላ በአጋጣሚ ጨፍልቋቸው እንዳመለጠ ደጋግሞ ገለጸላት። ከባድ መኪናውን ያሽከረክር የነበረው በወቅቱ ሰክሮ የነበረ ሊሆን እንደሚችልም አብራራላት። ከአደጋው ሰቅጣጭነት የተነሳ ተፈጥሮ በነበረው ግራ መጋባት ምክንያት በቦታው የነበሩት የዓይን ምስክሮች ለተሽከርካሪው አይነት የሰጡት ገለጻዎች ከሰው ሰው የተለያዩ ቢሆንም ፈልገው ሊያገኙት ጥረት በማድረግ ላይ መሆናቸውን ጨምሮ አስረዳት። አዛዡ ወልፍጋንግ ሽሚድ በወቅቱ ወንጀለኛውን ገልጾላታል። እንደ እውነቱ ከሆነ አዛዡ በአደጋው ልቡ በጥልቅ የተነካና በባህሪው ደግሞ አዛኝ ይመስላል። ከዚህ በኋላ አጎቷ ኤሚሊ እረፍት እንድታደርግ የግድ አላት። ፓሜላ የመጨረሻውን ቅድመ ዝግጅት ለማጠናቀቅ በስልክ ሁኔታውን ስትከታተል ከቆየች በኋላ በድኑ ከምዕራብ ጀርመን በአይሮፕላን ወደ ኦክስፎርድ ተመለሰ። አሁን የቀብር ሥነ ሥርዓቱ ተፈጽሟል። አባቷ በሰላም ከመሬት ውስጥ አንቀላፍተዋል። ታላቁ ሥራቸውን ሳያጠናቅቁና እሷንም ብቻዋን ጥለው ላይመለሱ ሄደዋል። ከሐሳቧ ብንን ስትል አጠገቧ ማን እንዳለ አስተዋለች። በዴምለሩ መኪና ከኋላ መቀመጫ ላይ ከአጠገቧ የአባቷ ቀሰስተኛ ጸሐፊያቸው የነበረች ፓሜላ ተቀምጣለች። በማልቀስ ብዛት የተነፋፉት ዓይኖቿንና ያበጠውን አፍንጫዋን በሶፍት ወረቀት ትጠራርጋለች። ከአጠገቧ ደግሞ የሂሳብ ያዥ ድርጅት የበላይ ኃላፊ የሆኑትን የ69 ዓመት የአባቷን ወንድም አጎት ብራያን አሽክሮፍት ተቀምጠዋል። በኤሚሊ ጎን ደግሞ ሹፌሩ ቦታው ላይ ተሰይሟል። ሁሉም በሐዘን ተቆራምዷል። አጎት ብራያን ለሹፌሩ ምልክት ሲሰጡት ሹፌሩ መኪናውን አስነስቶ በዝግታ ከመቃብሩ ቅጥር ግቢ መውጣት ጀመረ። ሁሉም ከለቅሶ ብዛት ዓይናቸው ቀልቶ ስሜታቸው ተሰልቦ ስለነበር እርስ በርሳቸው ምንም አልተነጋገሩም። በጸጥታ ነበር የሚጓዙት። በተለይ ኤሚሊ ዓይኖቿ ደርቀው ሰውነቷ በድካም ዝሎና ኃይሏ ሁሉ ተሟጦ ከዚህ በኋላ የሚመጣውን ለማሰብ እየሞከረች በድምፅ አልባው ሽንጣም መኪና ገቢና ውስጥ ተኮራምታ ቁጭ ብላለች። አፍንጫዋን ልትጠርግ አስባ እግሯ ስር ተቀምጦ በነበረው ቦርሳዋ ውስጥ መሐረቧን ለመፈለግ ቦርሳዋን እጭኗ ላይ አስቀመጠችው። ስትከፍተው ቦርሳዋ ውስጥ 2 ፖስታዎች በማግኘቷ ተገረመች። መሐረቧን አግኝታ ከተጠቀመችበት በኋላ ከቦታው መለሰችውና ፖስታዎቹን ብድግ አድርጋ ምን እንደሆኑ ለማወቅ ጓጓች። ግን ከፍታ ከማንበቧ በፊት ወዲያውኑ እንዴት ቦርሳው ውስጥ ሊገኙ እንደቻሉ አስታወሰች። ዛሬ ጠዋት ወደ ቀብሩ ለመሄድ ከቤቷ ስትወጣ ነበር ፓሜላ እየሰጠቻት። በወቅቱ ያለምንም ጉጉት ገልበጥ አድርጋ
አድራሻቸውን ተመልክታ ነበር። የጀርመን ቴምብር የተለጠፈባቸው 2 ረዣዥም ፖስታዎች ሲሆኑ አንደኛው ከምስራቅ ሌላው ደግሞ ከምዕራብ ጀርመን የመጡ ስለመሆናቸው የተለጠፉባቸው ቴምብሮች ይመሰክራሉ። ያኔ ማን ከጀርመን ሊጽፍላት እንደሚችል እንግዳ ሆኖባት ወዲያውኑ ልታነባቸው አስባ ነበር። ነገር ግን አጎቷ ብራያንና ፓሜላ አጅበው ወደ ቀብሩ ሊወስዷት በር ላይ እየጠበቋት ስለነበር ፖስታዎቹ ምን መልእክት እንዳዘሉ ለመመልከት ጊዜ አልነበራትም። ስለዚህ ሁለቱንም ፖስታዎች ቦርሳ ውስጥ ውሽቅ አድርጋቸው ነበር በችኮላ የወጣችው። አሁን ሁለቱን ፖስታዎች ለማንበብ ተመቻችታ ተቀመጠችና መጀመሪያ የምስራቅ ጀርመን ቴምብር የተለጠፈበትን ፖስታ ከፈተችው። ውስጥ ያለው ደብዳቤ በአንድ ገጽ ላይ በእጅ የተጻፈ ሲሆን ከበላዩ ላይ የፕሮፌሰር ብላውባች ስም ሰፍሮበታል። ብላውባችን አስታወሰቻቸው። የምስራቅ ጀርመን ምክትል ጠቅላይ ሚኒስትር ሲሆኑ የአባቷ ጥሩ ጓደኛና የታሪክ ተመራማሪ ናቸው። አባቷ ከመሞታቸው አንድ ቀን ቀደም ብሎ ከብላውባች ጋር ከመነጋገራቸው በላይ በፉረር ባንከር ቁፋሮ እንዲያካሂዱ ፈቃድ ሰጥቷቸው እንደነበረም አስታወሰች። ከዚህ ቀደም ብላውባችን አንድ ጊዜ እንዳገኘቻቸውም ትዝ አላት። ግትር ወግ አጥባቂ ጀርመናዊ ቢመስሉም ግን የጨዋነትና የደግነት መንፈስ ይንጸባረቅባቸው ነበር። ደብዳቤው የተጻፈው በእንግሊዘኛ ነበር። የኔ ውድ ኤሚሊ አሽክሮፍት፣ የአባትሽን ጊዜውን ያልጠበቀ ድንገተኛ ሕልፈተ ሕይወት በቴሌቪዥን ባደመጥኩና በዕለታዊዎቹ ጋዜጦች ላይ ባነበብኩ ጊዜ ለማመን ተቸግሬ ነበር። ያነጋገርኩት ከመሞቱ አንድ ቀን ቀደም ብሎ በነበረው ምሽት ነበር። እንደዚያን ጊዜ ፍጹም ለማመን የሚያዳግት ትልቅ ነገር በማከናወን ላይ አነጣጥሮ አያውቅም። በፉረር ባንከሩ ቁፋሮ ማከናወንን እንደሚችል ፈቃድ እንደተሰጠው ልገልጽለት በቻልኩኝ ጊዜ ደግሞ ይህ ስሜቱ በእጥፍ ጨምሮ ነበር። መሞቱን ስሰማ ልቤ በሐዘን ተላውሷል። ለተወሰኑ ቀናት ያህል ብዕርና ወረቀትን ማገናኘት ተስኖኝ ነበር። አሁን ግን የተሰማኝን ጥልቅ ጸጸትና ሐዘኔታዬን ልገልጽልሽ እወዳለሁ። ምክንያቱም በዚህ ታላቅና ባለግሩም ባህሪ አባትሽ ላይ ጥሩ ትዝታዎች አሉኝ። አሁንም ድረስ በምን አይነት መንገድ የአባትሽ ሕልፈተ ሕይወት እንደተከሰተ ማመን አልቻልኩም። ምንም እንኳን በመኪና ገጭቶ የማምለጥ አጋጣሚዎች ብዙውን ጊዜ የሚከሰቱ ቢሆንም ይህኛውን በተመለከተ ግን የመሆን ዕድሉ ፍጹም የጠበበ አደጋ ነበር። ይሁን እንጂ በሕይወት ውስጥ አይሆንም የተባለው ነገር ሆኖ እንደሚታይ እናውቃለን። ሐዘኔን የከፋ እንዲሆን ያደረገው ደግሞ ከሁሉም በላይ የሚያኮራውን መጽሐፍ ጽፋችሁ ለመጨረስ ምንም ያህል እንዳልቀራችሁ አባትሽ ነግሮኝ የነበረ መሆኑ ነው። አንቺም እንደ አባትሽ እንደ ዝነኛ የታሪክ ተመራማሪነትሽ የሂትለርን ለየት ያለ የሕይወት ታሪክ በመጽሐፍ መልክ ለማሳተም ስታደርጊ ለነበረው ታላቅ አስተዋጽኦ ሳላውቅ አልቀረሁም። ከ3 ዓመታት በፊት ከአባትሽ ጋር ምስራቅ ጀርመን ውስጥ በፕርን ቡና ቤት ከእኔ ጋር ምሳ ለመብላት የመጣችሁበትን ጊዜና ከዚያም ተከትሎ የተነሳውን ስለ ሂትለር የሕይወት ታሪክ የሚያወሳ ጨዋታ አሁንም ከትዝታዬ አልጠፋም። ዘረ ሂትለር የሚለው መጽሐፍ ውጥን ከግብ ለማድረስ የሚቀረው የመጨረሻው ምዕራፍ በጽሑፍ ማስፈር ብቻ እንደሆነ አውቃለሁ። እናም በሂትለር ላይ የተሰራውን ሥራ በቅርብ ጊዜ ውስጥ ለፍጻሜ እንደምታደርሺው ባለሙሉ ተስፋ ነኝ። ምክንያቱም ዓለም ሊመለከተው ይገባል። አባትሽ የዚህ ጽሑፍ ታትሞ መውጣት ለእውቀቱና ከግምት በላይ ለሆነው ምጡቅ አእምሮው መታሰቢያነት ቢያንሰው እንጂ አይበዛበትም። በየትኛውም መልክ ይሁን የኔ እርዳታ የሚያስፈልግሽ ከሆነ ሳታቅማሚ ልትጠይቂኝ አታመንቺ።
ያንቺው ፕሮፌሰር ብላውባች። ኤሚሊ በደብዳቤው ስሜቷ ስለተነካ በተወሰነ ደረጃ ወደ ሕያው ዓለም ተመለሰች። ብላውባች ይህ ነገር መሰራት እንዳለበትና እሷም ልትሰራው እንደምትችል ያምናሉ። መጽሐፉን እንድታጠናቅቀውም ይፈልጋሉ። ግን የቀረበላት ጥያቄና የተሰጣት ተስፋ ትንሽ ፍርሃት ለቀቀባት። አባቷ በሞት ከተለዩዋት ወዲህ እያዘጋጁ ስለነበሩት የሂትለር የሕይወት ታሪክ ቢያንስ አስባበት አታውቅም ነበርና ያለ አባቷ ሥራው ፍጻሜ ያገኛል ብላም ለመገመት አልቻለችም ነበር። ይሁን እንጂ ብላውባች አልተሳሳቱም። ሥራው አልሞተም ነበር። እሷ ሕይወትን ልትለግሰው ትችላለች። በዝግታ የብላውባችን ደብዳቤ መልሳ አጣጠፈችው። ምክንያቱም አሁን ከጎኗ አጋሯን ባጣችበት ሰዓት ከዚህ በላይ ልታስብበትም ሆነ አትኩሮቷን ልትሰጠው ፈጽሞ አትችልም። ሌላ ቀን እንደገና ታነበዋለች። ደብዳቤውን መልሳ ወደ ቦርሳዋ ስትወሽቀው ሁለተኛው ፖስታ ትዝ አላት። ቀዳ ከፈተችውና ከውስጡ በታይፕ የተጻፈ ደብዳቤ አወጣች። የተጻፈው የዝነኛው ዕለታዊ የምዕራብ ጀርመን ጋዜጣ የበርላይን ሞርገን ፖስታ አርማ በሰፈረበት ወረቀት ላይ ነው። የኤሚሊ ዓይኖች የጸሐፊውን ስም ይፈልጉ ጀመር። ወዲያውኑ አንድ የማታውቀው ፒተር ኒዝ የሚል ስም ሰፍሮበት አየች። ውድ ወይዘሪት አሽክሮፍት፣ ባታውቂኝም በዶክተር አሽክሮፍት ሞት የተሰማኝን ሐዘን ልገልጽልሽ እወዳለሁ። ዶክተር አሽክሮፍትን አግኝቼ የመተዋወቁን ታላቅ ዕድል ፈጽሞ አላገኘሁትም። ይሁን እንጂ በቅርበት ላያቸውና ከመሞታቸው ጥቂት ደቂቃዎች በፊት ለመጨረሻ ጊዜ ለሕዝብ ያደረጉትን ንግግር ለማዳመጥ ችዬ ነበር። በአንድ የምዕራብ ጀርመን ዕለታዊ ጋዜጣ ላይ የዋና አምድ ዘጋቢና ጸሐፊ እንደመሆኔ መጠን የዶክተር አሽክሮፍት ለመጨረሻ ጊዜ ከጋዜጠኞች ጋር ያደረጉትን ቃለ ምልልስ እንዳጠናቅር ተመድቤ ነበር። ሁለታችሁ ስታዘጋጁት ስለነበረው ጠቀሜታው የጎላ የሕይወት ታሪክ ጽሑፍ ማለትም ስለ ዘረ ሂትለር ለተሰበሰበው የመገናኛ ብዙሃን ገለጻ ካደረጉ በኋላ ዶክተር አሽክሮፍት አዶልፍ ሂትለር በምሽጉ ውስጥ ስላሳለፏቸው የመጨረሻ ሰዓታትን አስመልክተው በሚደረግ ቀጣይ ምርመራ ውጤቱ እስኪታወቅ ድረስ የመጽሐፉን ፍጻሜ ለጊዜው ገታ እንዳደረጉት አስታወቁ። ዶክተር አሽክሮፍት እንደጠቀሱት ከሆነ ምንም እንኳን እስካሁን በአዶልፍ ሂትለር ላይ የተጻፉ ታሪኮችና የሕይወት ታሪኮች በተመሳሳይ ሁኔታ የሚያስቀምጡት ሂትለር በ1945 ምሽግ ውስጥ ከሙሽራው ከኤቫ ብራውን ጋር ራሱን እንዳጠፋ ቢሆንም ሂትለር በዚያን ጊዜ ሕይወቱ ሳታልፍ ከነጭራሹም ከምሽጉ አምልጦ ሊሆን እንደሚችል የሚያመላክት አንድ መረጃ ዶክተር አሽክሮፍት እንዳገኙ የሚያሳይ ነበር። ዶክተር አሽክሮፍት ጨምረው እንደተናገሩት አንድ የሆነ መረጃን ፈልጎ ለማግኘት ምስራቅ ጀርመን ውስጥ የሚገኘውን ምሽግ ለመቆፈር ፈቃድ አግኝተው ነበር። ስለ ሂትለር የመጨረሻ ሰዓታት ከዚህ በላይ ሐቆችን የሚያውቅ ወይም ያነበበ አሊያም የሰማ ማንኛውም በርሊን ውስጥ የሚገኝ ግለሰብ በሚቀጥለው ሳምንት ውስጥ ብሪስቶል ኬምፕኒስ ሆቴል ድረስ መጥቶ ያገኛቸው እንደሚችል የዶክተር አሽክሮፍት ተስፋ ነበር። ይህን ከገለጹልን በኋላ ዶክተር አሽክሮፍት ከቤቱ ጥያቄያቸውን ለማስተናገድ ፈቃደኛ እንደሆኑ ተናገሩ። ማንም እንደሚገምተው ብዙ ጥያቄዎች ነበሩን። አብዛኛዎቹ ጥያቄዎች ያተኮሩት አዲሱን ፍንጭ በሰጣቸው ሰው ማንነት ላይና ይህ ፍንጭ ምን አይነት አንድምታ እንዳለው ነበር። ዶክተር አሽክሮፍት ግን ምክንያቱን ልንገነዘበው በምንችለው መልኩ በግልጽ መልስ ሊሰጡንም ሆነ የምሽጉን አካባቢ እንዲቆፍሩ ፈቃድ የሰጧቸውን ምስራቅ ጀርመን ውስጥ የሚገኙ ባለስልጣኖችን ስም ሊገልጹልን አልፈቀዱም።
ዶክተር አሽክሮፍት ከጋዜጦች ጋር ያደረጉትን ቃለ ምልልስ ካጠናቀቁ በኋላ ዝግጅታቸውን ለማጠናቀቅ ወደ ኬምፕኒስክ መመለስ እንዳለባቸው ተናግረው ከምግብ ቤቱ ወጡ። ሌሎቹ ዘጋቢዎች ለመሄድ ዝግጅት በማድረግ ላይ ሳሉ እኔ ግን ዶክተር አሽክሮፍትን ሳልጠይቃቸው የቀረሁት ጥያቄ እንደቀረኝ ስለተገነዘብኩ ልደርስባቸው ወደ ጎዳናው አመራሁ። በዚህ ቀን ጥያቄው ምን እንደነበር አላስታውስም። በእርግጠኝነት ግን ይህን ያህል አስፈላጊም አልነበረም። የምጽፍልሽም ለዚህ ሳይሆን ዶክተር አሽክሮፍትን ለማግኘት ከምግብ ቤቱ በፍጥነት ከወጣሁ በኋላ ተከስቶ ስላየሁት ነገር ልገልጽልሽ እንጂ። አየሽ፣ የኩርፈርስተን ደም ጎዳና ቁልቁል መንገድ ምንም እንኳን በገበያተኞች ተጨናንቆ የነበረ ቢሆንም በፍጥነት ተፈተለኩ። ዶክተር አሽክሮፍት የሚቀጥለውን ተጓዳኝ መንገድ ሲያቋርጡ በጨረፍታ የተመለከትኳቸው መሰለኝ። ከዚያም ወደዚያ መንገድ እንደደረስኩ ወደ ኬምፕኒስክ መግቢያ የሚያመራውን የፋሳኔን ስትራሴ መንገድ ሽቅብ ለመያዝ ሲዘጋጁ በኩርባው ላይ በግልጽ ተመለከትኳቸው። አትኩሮታቸውን ለማግኘት ጮክ ብዬ ተጣራው። ዞር አሉ። ሰምተውኝ ሊሆን ይችላል፣ ግን እርግጠኛ አይደለሁም። ከዚያ በኋላ ግን አንድ አሳዛኝ ክስተት በፍጥነት ተከናወነ። የዶክተር አሽክሮፍትን አትኩሮት የማግኘት ሙከራዬን እንደቀጠልኩ ሳለሁ አንድ ግዙፍ የግጭት መከላከያና የፊት ለፊት የፍርግርግ ብረት ያለው ከባድ የጭነት ማመላለሻ መኪና በድንገት ተመለከትኩ። እንደሚመስለኝ ሰማያዊ ቀለም የተቀባ ሲሆን ጎማዎቹ ሰፋፊና ከመካከል ወደ ክበቡ ዙሪያ የተዘረጉ ዘንጎች ይታዩባቸው ነበር። መኪናው ወደ እግረኛ መንገዱ እየዋዠቀ መጣና የኬምፕኒስኪን ቡና ቤት ጠረማምሶት ሊገባ ይመስል ዘሎ እግረኛ መንገዱ ላይ ወጣ። የፊት ለፊቱ ፍርግርግ ብረት አባትሽን ጎናቸው ላይ ሲያገኛቸው ወደ ላይ በአየር ላይ አንሳፍፋቸውና ከመንገዱ ላይ ጣላቸው። ዶክተር አሽክሮፍት ክፉኛ እንደተጎዱ ግልጽ የነበረ ቢሆንም ከባድ መኪናው ፊቱን ከመቅጽበት ከቡና ቤት ወደ መንገዱ መልሶ በቀጥታ አባትሽ ወደ ተዘረሩበት ሲያመራ ለመነሳት ሙከራ ያደረጉ ነበር። መኪናው በተዘረረው ሰውነታቸው ላይ ሙሉ በሙሉ ከወጣባቸው በኋላ ፍጥነቱን በጣም ጨምሮ በተጓዳኝ መንገዱ ላይ ተፈተለከ። ይህንን በአይናችን የተመለከትነው ሰዎች ምን እንደተከሰተ በተገነዘብን ወቅት መኪናው ከአይናችን ተሰውሮ ነበር። ወደ አባትሽ በድን አካል በፍጥነት ከደረሱ የተወሰኑ የአይን ምስክሮች መካከል ምናልባትም የመጀመሪያው ነኝ። ለሁለተኛ ጊዜ በተጨፈለቁ ወቅት ሕይወታቸው እንዳለፈ ለሁላችንም ግልጽ ነበር። ገና ፖሊስና አምቡላንስ ከመድረሱ በፊት ለዘላለሙ አሸልበው ነበር። ይህን ታሪክ ደግሜ ለአንቺ ሳጫውትሽ ከፍተኛ የመንፈስ ስቃይ እየተሰማኝ ነው። ነገር ግን ለአንድ ልዩ ምክንያት ስል ማድረግ ይኖርብኛል። አየሽ ኤሚሊ፣ የዶክተር አሽክሮፍት ሞት የታየው እንደ አደጋ ነበር። እኔ በምሰራበት ጋዜጣ ላይ ሳይቀር የተጠቀሰው በዚህ መልኩ ነው። ይሁን እንጂ እኔ በአይኔ እንደተመለከትኩት ከሆነ አደጋ ሳይሆን ሌላ ነገር ይመስላል። እኔ ታየኝ ዶክተር አሽክሮፍት በጥንቃቄ ሆነ ተብሎና ታስቦበት ተገጭተው እንዲገደሉ መደረጋቸው ነው። ከባዱ መኪና ወደ እግረኛ መንገዱ ላይ በወጣ ጊዜ ከቁጥጥር ውጪ እንዲሆን የሚያደርገው ከፍተኛ ፍጥነት አልነበረውም። አባትሽን ለመጀመሪያ ጊዜ ሲገጫቸው ፊቱን ወደ እሳቸው አዙሮ ካነጣጠረ በኋላ ፍጥነቱን የጨመረ ይመስላል። ከእግረኛ መንገዱ ወርዶ ወደ ጎዳናው ሲመለስ ሹፌሩ አባትሽ እዚያው እንደወደቁ መመልከት ይችል ስለነበር ለሁለተኛ ጊዜ ላይገጫቸው ይችል ነበር። በዚህ ፈንታ ግን ሹፌሩ በቀጥታ ዶክተር አሽክሮፍት ወደ ተዘረሩበት ካመራ በኋላ ጨፍልቋቸው መኪናውን ሙሉ በሙሉ ተቆጣጥሮት እንደውም ፍጥነቱን ጨምሮ ተፈተለከ። እርግጥ ነው ይህ ሆን ተብሎ የተደረገ የገጭቶ ማምለጥ ወንጀል ነው ብዬ በሙሉ ልቤ መናገር አልችልም። ላረጋግጠው አልችልማ። ምናልባትም በየጊዜው ከሚከሰቱ አስቀያሚ አደጋዎች መካከል አንዱ ሊሆን ይችላል። ሆኖም ያየሁትንና የተሰማኝን እንዲሁም ዛሬ በአእምሮ የሚመላለሰውን ነገር ልነግርሽ ይገባኛል። ጥርጣሬን ምንም ፋይዳ ስለማያመጣ እስካሁን ለፖሊስ አልገለጽኩም።
ይህ የግድያ ወንጀል ስለመሆኑ ቅንጣት ታህል ማስረጃ የለኝም። ጋዜጠኛ እንደመሆኔ መጠን ለጋዜጣዬ በብዛት መሸጥ የሚያገለግሉ አንድ አይነት ታሪክ ፈጥሬ እንዳዘጋጀው ፖሊሶች ሊያስቡ ስለሚችሉ ዝም ማለቱን መረጥኩ። አሁንም ቢሆን ግን ጥርጣሬን ላንቺ ሊኖረው ከሚችለው ትርጉም አኳያ ይህንን ላንቺ መግለጼ ጠቀሜታ እንደሚኖረው ተሰምቶኛል። ለመሆኑ ዶክተር አሽክሮፍት ጠላት ነበራቸው እንዴ? ስቃይሽን ስላባባስኩት አሁንም በድጋሚ በጣም አዝናለሁ። ወደ በርሊን የምትመጪ ከሆነ ከምሰራበት መስሪያ ቤት ድረስ መጥተሽ አግኘኝ። ከአንቺ ጋር መነጋገሩ እንደሚያስደስተኝ አስቀድሜ ልገልጽልሽ እወዳለሁ። በሞርጋን ፖስት ጋዜጣ ላይ የአባትሽን እረፍት አስመልክቶ አንድ አምድ ጽፌያለሁ። ቁራጩን ከዚህ ጋር አያይዤ ልኬልሻለሁ። ፒተር ኒዝ። በድንጋጤ የተዋጠችው ኤሚሊ ወዲያውኑ ፖስታውን ፈተሸችና አንድ ባለ 3 ኢንች ስፋት ያለው ስለ አባቷ የተጻፈ የጋዜጣ ቁራጭ አገኘች። በጀርመንኛ የተጻፈውን ጽሑፍ ገረፍ ገረፍ አድርጋ አነበበችው። ከዚያም የጋዜጣውን ቁራጭና ደብዳቤውን ጭኗ ላይ አስቀምጣ አይኖቿ ውስጥ ሊገቡላት የቻሉ የኦክስፎርድን ሕንፃዎች በመኪናው መስኮት አሻግራ መመልከት ጀመረች። የሰውየው ጥርጣሬ ፍጹም ረብሿታል። ግድያ ለመቀበል አዳጋች ሆነባት። አባቷ ሩህሩህና እንደ እርግብ የዋህ ከሚባሉ አባቶች ጋር የሚመደቡ ነበሩ። ከማንም ጋር የማይስተካከል የእውቀት ባለቤትም ነበሩ። እሷ የምታውቀው አንድ ጠላት እንኳን በምድር ላይ አልነበራቸውም። ይህ ሆኖ ሳለ ግን አንድ ታዋቂና ነገሮችን የመገንዘብ ላቅ ያለ አእምሮ ያለው ጋዜጠኛ ሕይወታቸው ያለፈው በድንገተኛ አደጋ ሳይሆን ሆን ተብሎ በተደረገ የወንጀል ተግባር ሊሆን እንደሚችል ነው እምነቱን የገለጸላት። እውን ይሆን እንዴ? ይህ የጻፈላት ሰው ቀውስ ይሆን እንዴ? ነገር ግን ደብዳቤው ቀጥተኛና ከልብ የተጻፈ እንዲሁም ከጨዋ ሰው የተላከ ነው የሚመስለው። አሁን ሕሊናዋን ጋርዷት የቆየው ጭጋግ እየተገፈፈላት ሲሄድ በትክክል ማሰብ ጀምራለች። ማንስ ቢሆን አባቷን ለመግደል የሚያነሳሳ ምን ምክንያት ሊኖረው ይችላል? ከሰው ጋር ተጣልተው አያውቁም። ከማንም የግል ቁርሾዎችም አልነበራቸውም። ምንም አይነት ንብረትም አልነበራቸውም። እዚህ ላይ አእምሮዋን ያዝ አደረጋት። አዎ አንድ ልዩ የሆነና ሌሎች ከእሳቸው ለመውሰድ ሊዳዳቸው የሚችል ልዩ ንብረት ነበራቸው። ዶክተር ሃሪሰን አሽክሮፍት አዶልፍ ሂትለር ሚያዝያ 30 1945 እንዳልሞተ ሊያረጋግጥ የሚችል የአንድ ትልቅ መረጃ ባለ ንብረት ነበሩ። ምናልባት አንድ ሰው ይህ መረጃ ተረጋግጦ ይፋ እንዲሆን አልፈለገ ይሆናል። ኤሚሊ ቁርጥ ያለ ውሳኔ ላይ በደረሰችበት ወቅት መኪናው ኦክስፎርድ ውስጥ ወደሚገኘው መኖሪያቸው እየቀረበ ነበር። እስካሁን ድረስ የአባቷ ጥገኛ ሆና ውሳኔዎችን ሁሉ ለእሳቸው እየተወች ከስር ስራቸው ስትተባበራቸው ቆይታለች። አሁን ግን ብቻዋን ነች። ለወደፊቱም ብቻዋን ትሆናለች። ስለዚህ ካሁን በኋላ ራሷን ችላ ውሳኔዎችን ማስተላለፍ ይጠበቅባታል። አባቷን ተክታ በሁለት እግሮቿ መቆም መቻል ይኖርባታል። ሥራቸውንም ትገፋበታለች፣ ወደ ስኬታማ ፍጻሜም ታደርሰዋለች። ወደ ምዕራብ ጀርመን በመሄድ ዶክተር ማክስ ታይልን
ፕሮፌሰር ብላውባችንና ዘጋቢውን ፒተር ኒዝን ማግኘት ይኖርባታል። እውነቱን ፈልፍላ ለማውጣት በቆራጥነት ትገፋበታለች። ጋዜጠኛው ኒዝ የሚለው ትክክል ከሆነ እሷም ለጥቃት ሙሉ በሙሉ የተጋለጠች ልትሆን ትችላለች። አባቷን እንደቀጯቸው ሁሉ እሷንም ለመቅጨት በተጠናከረና በከፋ ሁኔታ ሙከራ ሊያደርጉ ይችላሉ። ሕይወቷን ለማጥፋት ሳይቀር ሊሞክሩ ይችላሉ። ነገር ግን ይህንን በመጋፈጥ ልታመልጣቸውና ሁለት እንቆቅልሾችን ልትፈታ የግድ ነው። የሃሪሰን አሽክሮፍትን ሞትና የአዶልፍ ሂትለርን ሕያውነት።